ስራ የአጋን ስራ መቀመጫውን እሳት አድርጋለሁ ማኪታ ሮቫሂ ደሊና ሀዳኒሜሳ ሪጀልቡና ሃርዲማ ካሪቫ ጋዲያማስ the name of Jesus the name of Jesus the name of Jesus ይወጣሉ ጂሰስ እንኳን ደስ አለሽ ኢየሱስ ክርስቶስ መርዝ አውጥቷል አሜን ከየት ሀገር መጣሽ ከቡራዩ ኮምፕሊት ዴሊቨራንስ አሜን ከውስጧ ደም ነው የወጣው እንኳን ደስ አለሽ በጣም ነው ወድ ባለቤቴ በጣም ነው የሚወድ ትላንትና ከናንተ ጋር ነበር መሰለኝ ያሳለፈው ደስ አለሽ አሁን አዎ በጣም ኢየሱስ የተባረከ ይሁን አሜን እዛ አዲስ አበባ ቸርች ነበረ እሱን የላከሽ እውነት በይ እንኳን ደስ አለ በይው አሜን ተፈትቻለሁ በይው ተፈትቻለሁ እንኳን ደስ አለ መርዙን ይወጣላት አሜን she is free እግዚአብሔር አምላክ ይባረክ አሜን ሃላኒ ለሎፍራ ማስ ተናገር እስቲ እግዚአብሔር ሰው ቢሮ ያለው ስራ የሚሰሩ ሰዎች ያሉ እሺ እኔ አስተማሪ ነኝ ገዋን ለብሰሽ ያለው ምክንያቱም ያንቺን ፍጻሜ እንደዚህ የቀየረ ሰው አለ አሁን አንቺ ቁጥር ለማሟላት ነው እንጂ የምትሄጂው በህይወትሽ ላይ ትወጫለሽ ትገበያለሽ ለውጥ የሚባል ነገር የለም ያንቺ ነገር ዜሮ ነው አንቺ ያንቺን ህይወት አይደለም እየኖርሽ ያለሽው የሌላ ሰው ህይወት ነው የምትኖሪው የዚች ልጅ ዴስቲኒ ወይም ደግሞ ኮኮብ ተቀይሯል በኢየሱስ ውስጧ የገባ መርዝ አለ በምግብ ነው ያስገቡባት መርዙ እዚህ ጋር ወጥቷል አሜን እግዚአብሔር አምላክ ከዚህ በኋላ ወደ ፍጻሜው ይመልሳል ሃሌሉያ አሜን ሳይ አንድ ሰው ጮሆ ትመለስ ይባል ትመለስ በኢየሱስ ክርስቶስ ስም ተመልሰሻል አሜን አንቺ ላይ የከፉ እመቤት እሙዬ ምንሽ ነች ምንም አይደለችም ግን አብረን ተምረን ነበር አብራችሁ የተማራችሁ ናችሁ እጆችሽን አንቺ እሷ ጋራ በምትማሩ ሰዓት እንደዚህ አብራችሁ አንድ ክፍል በምትማሩ ሰዓት you have your IQ ያንቺ IQ ከፍ ያለ ነው ነገር ቶሎ ነው የሚገባሽ ከሆነ ጊዜ በኋላ ዝም ብለሽ ፔፐር ነው የምትለቅሚው ወረቀት ነው እንጂ የምትለቅሚው ያንቺ ነገር የለም የተቀየረበትን ቦታ አየው አሁን ልመልሰው አሜን ይመለስ ጌታ አሜን ፓኒ ዳሉቭራ አማሲ አንቺ ከዚህ በኋላ አትቸገሪም አሜን ግራ አይገባሽም ሰማይ ናስ ምድር ብረት አትሆኝብሽም አሜን ምክንያቱም የሷ የተቀየረውን ያንን ዴስቲኒ ዛሬ መልሳለሁ አሜን እዚህ ውስጥ ኮኮባችሁን የቀየረ ፍጻሜያችሁን የለወጠ ማንኛውም ጠላት የተወሰደባችሁን ይመልሳል ዛሬ አሜን ራሳለ እግዚአብሔር ሰው ማለት የሆነውን ነገር በቃ ራሳለ ምንድነው ያልኩት እስኪሉኝ ማለት ነው ይታይሻል ስፒሪቱ ነው እዚህ ውስጥ ያለው መርዝ ወጥቷል እንኳን ደስ አለሽ አሜን አቤት ጌታ ስሙ ይባረክ ላሙኒ ዳሪቫሼ ካፓራባዲያ ኢየሱስ ይባረክ ተናገር መጨረሻ አባቱ ያመሰግናለሁ 32 ዓመት አያለው እድሜ ነው እግዚአብሔር አምላክ እስካሁን የኖርሽው ኑሮ 3 እጥፍ እግዚአብሔር አምላክ በህይወትሽ ላይ ያመጣል you are 32 ውስጥ ገብተሻል አሁን እግዚአብሔር አምላክ ከዚህ በኋላ የምትኖሪው እግዚአብሔር የመረቀልሽን የተቀየረ ህይወት ነው ነፃነት አሜን ነፂ ስሟ ነው ነፂ ተፈታች አለኝ አሜን ነፂን ፈታኋት አለኝ አሜን ኢየሱስ you are free today አሜን በሉ ባካችሁ አሜን ነፂ ከዚህ በኋላ የእድሜሽን አቤት ያንቺ ነገር ተቀይሯል ቅባት ትፈልጊያለሽ look here go you are free ከዚህ በኋላ ኮራ ብለሽ ነው የምትኖሪው እቴ ኢየሱስ ኮራ አድርጎ ነው የሚያኖርሽ አሜን እግዚአብሔር በቃ እላይሽ ላይ ቅባት አለ እላይሽ ላይ ኃይል አለ አሜን የምትፈልጊውን እየጠራሽ ነው የምትኖሪው ሃሌሉያ አሜን ሰክሰስ ስትፈልጊ አንተ ስኬት ና ብለሽ ነው ክብር ስትፈልጊ ክብር እግዚአብሔርን አመስግኚ ደስ እያለሽ እጂ
ተደግሞባታል። ና ቶሎ ማይቲ ኔም ኦፍ ጂሰስ። የደጋሚዎችን ድግምት፣ የጠንቋዮችን ጥንቆላ፣ የአስማተኞችን አስማት ማይቲ ኔም ኦፍ ጂሰስ፣ ማይቲ ኔም ኦፍ ጂሰስ፣ ማይቲ ኔም ኦፍ ጂሰስ። የአጋንንት ስራ ዘሚ ተላቪና ሀሪማ ዲያ ካላቨው ሻፕሪቫዲያ the name of Jesus, the name of Jesus። እብድ እንድትሆን የተደረገ የጨለማ ስራ ላይ አለ። ከሷ ጋር የመጣ ሰው ማን ነው? ታብዳለች። አሁን እየተጠባበቅ ምን ናት? አባቴ ባለቤት ናት። ከየት ሀገር መጣች? ከዱከም ልታብድ ነው። ላይ ድግምታል። አሁን ከሷ ውስጥ የወጣው ያ መርዝ ነው። መንፈሱ ግን አሁንም አለ ውስጧ። መርዙን አውጥቻለሁ፣ ራሱን ደግሞ አወጣለሁ። አሜን። ነፃ እንድትሆን አትፈልግም። አልገል ሳትገል ምንድነው እሷና እሱ ላይ ያረከው? ገላታን መግደል ትፈልጋለህ? አንጀቷን አበስብሼ እንቅልፍ አላስተኛትም። ሐኪም ቤት ዞር የለም እጀት ቁስለት ጨጓራ ገላታለሁ፣ አሳብዳታለሁ። ምን አገባ? ታሳብዳታለህ፣ እንደፈለክ ታረጋታለህ፣ አበሳጫታለሁ፣ ታበሳጫታለህ። ያንተ ባለቤት ነች። አንጀቷን ያማታል። አንጀቷን ያማታል። እዚህ ቢሾፍቱ ሆስፒታል ሄደን ነበር። ቀበሌ 5 ምን አሉ? አንጀት ቁስለት አለው፣ ጮጋራም አላት አሉና መድኃኒት አዘዙ። መድኃኒቱ ግን አልረዳትም። መድኃኒቱን አላገዛትም። እየወሰደች ነው። አያገዛትም። ምንም አላገዛትም። ሊያገዛት አይችልም። ምክንያቱም ይሄ ውስጡ ያለው የሚያወራው ባለቤቱ እዚህ ያለ ባለቤቱ እዚህ ባለበት አንጀቷ ምናምን አይፈወስም፣ አትድንም። ምክንያቱም ይሄ የአጋንንት ስራ ምንም ለውጥ የለውም። ከወሰደ ጀምሮ ሚና ሀዳቪስ አሩቫሺክላ ምን ይሁን ብለህ ነው ሶስት እንደዚህ የጨመርክበት? የኔ ናት፣ ልቀቀኝ። ምን ያንተ ናት፣ ትፈልጋታለህ። ህይወቷን ተሰጣቸው ደሟን መጣህ አረብ ሀገር አሰቃይታ በናዝሬቱ ጌታ በኢየሱስ ስም ፍሪ ኢን ጂሰስ ኔም። በጭንቅላትና በተረከዟ ነው የቆመችው። ሲ ኦኬ፣ ሰብስብ፣ ሻንጣን ያዝ፣ አንጀቱን ያዝ፣ የአንጀት በሽታውን ያዝ፣ እዚህ ውስጥ የጨመርከውን ያዝ። ኦኬ፣ ሰዓት አልቋል። 1 2 3 ፍሪ፣ ነፃ ጎ። የስ ሂዝ ጎይንግ። ሄደ። ተነሽ እህቴ፣ ኢየሱስ ይወድሻል። አሜን። ጌታ ኢየሱስ ክርስቶስ ይባረክ። አንተ እቺ ልጅ በጣም ታታሪ ልጅ ነች። ትለፋለች። እማትሰራው ነገር የለም። ግን ምንም ጠብ የሚል ነገር የለም። ምንም የለም። በቃ እጇ አመድ አፋሽ ነው። ያልሞከረችው ነገር የለም። በቃ ቁጭ አትልም ስትሰራ። እህቴ ኢየሱስ ክርስቶስ ደርሶልሻል። አሜን። እዚህ አንጀትሽ ውስጥ ያለውን ህመም ንገረኝ እስቲ። በጣም አስተኛኝ፣ እንደ ቁስል ነው የሚጠዘጥዘኝ። በቃ እዚህ ውስጥ ሙሉ በቃ አልተኛም። ቁስል ነው። እንደዚህ ስትነኪው የምሽ ነበረ። ጥዝ ብሎ ነው የሚያደርገኝ። አስተኛኝ ሙሉ በቃ። እንቅልፍ ሐኪም ቤት ሄድሽ? ያልሄድኩበት የለም። እንደገና ሲቲስካን ሁሉ በዚህ ውስጥ ሁሉ መሳሪያ ያየኝ፣ ኢንዶስኮፒ ያስገብተው መፍትሄ ግን የለም። አንጀት ቁስለትና ጨጓራ ምናምን አሉኝ። አንጀት ቁስለት ይሄ እነሱ ያገኙት ነው፣ ዶክተር ያገኘው ነው። ንኪ ውስጥ አሁን የለም። እዚህ እንኳን ቁጭ ብዬ አላስቀምጥ ብሎ እያቁና ሃሌሉያ ሰይ እዚህ እንኳን ቁጭ ብዬ ያመኝ ነበረ አለች። አሁን ስትነካው የለም። ያ ታንክ ዩ ጂሰስ። አሜን አሜን አሜን። ሚሚ የምትባል ልጅ አያለው። ሚሚን የት ነው የምታስታውሻት? ንገሪኝ። እዛ አፋር ልጅ ነኝ። ኦኬ፣ በፊት ማለት እዛ ነው የምታስታውሻት። ጸጉር የምትሰራ ጸጉር የምታረግ ሴት አያለው። ያ እንኳን ደስ አለሽ። አሜን ኢየሱስ አሜን። ሳዲ ካኖቭራ አሜን። እቺ ልጅ ስሙኝ፣ የእግዚአብሔርን ሰው በጣም ትወዳለች። ዛትስ ዋይ መንፈስ ቅዱስ ይራራላት። አሜን። እንኳን ደስ አለሽ። አሜን። የእግዚአብሔር ከዚህ በኋላ እንደምናገረው ነቢያቶችን አምናለሁና ግን ለምንድን ማልፈወሰው ብዬ የሆነ ጥያቄ የሚሆንብኝ ነገር አለ። ታምኛለሽ ግን ለምንድን ማትፈወሽው? ሁሌ የሆነ ያመኛል። በቃ ጤና የለኝም። ሄጄ በቃ አልተኛም፣ ደህና እንቅልፍ የለኝም። እኔም ጥያቄ የሚሆንብኝ ነቢያቶችን ታምኛለሽ? እንኳን በነቢይ አምኝ። የእግዚአብሔር ቃል ሲናገር በእግዚአብሔር እመኑ፣ አማኝ ክርስቲያን እንደዚህ ጸኑም አላችሁ፣ በነቢያትም እመኑ፣ ነገሩ ይሰላላችኋል። ነቢያት ጋር ትዙሪ፣ ጾም ጸሎት ይዘን እኔ እጸልይልሻለሁ አለችኝ። ከዛ ለምን እንደዚህ ትለኛለች ብዬ አማኝ ናት ግን እንደዚህ አለችሽ? እንደዚህ ሁሉ ብላኝ። ኦኬ፣ እኔም ዝም ብላችሁ ነቢያት ጋር አትዙሩ ላሉ ግን የእግዚአብሔር ነቢይ ጋር ሂዱ ነው ያልኩት።
ነቢያት ጋር አላልኩም እኔ የእግዚአብሔር ነብይ ጋር ሂዱ። አሜን። እሷ ትንሽ እንትን ያለችው ያቺ የመከረችሽ ትንሽ የሳተችው ነቢያት ብላ ሁሉንም ነው አንድ ላይ። አው እንደዚህ አይባልም በያት ሂጂና ለራሷ ከዚህ በፊት ነቢያት ጋር አትሂጂ ብለሽኝ ነበር አይደል? ላስተካክልሽ የእግዚአብሔር ነብይ ጋር ግን መሄድ አለብሽ። እኔ ብቻ አይደለም አንቺም መሄድ አለብሽ። አሜን። ምክንያቱም እኔ እኮ ሄድኩ በያት። ታውቃለች አይደል እንደሚያምሽ አንዴ በጣም ታውቃለች። ሂጂና ለራሷ ነው መጀመሪያ የምትመሰክረው። እግዚአብሔር የሱ መልእክተኛ ነብይ አለው። አሜን። ጥያቄ ይዛ መጣለች። አሁን ግን ጥያቄ የለም አለቀ። እንኳን ደስ አለ። እሷ ነች የታመመችው፣ ግን አንተ ራስህ ታማሃል። ምክንያቱም የእሷ ህመም ያንተ ነው። ቤት ውስጥ በቃ ሁል ጊዜ ዲዚነስ ነው። እሷ እዚህ ወጋኝ ትላለች። ሰላም የሚባል ነገር ሰላም የለም። ኢየሱስ ቤታችሁ ገብቷል። አሜን። ጂሰስ ታንክ ዩ። ደስ እያለሽ ኮራ ብለሽ አሁን ድሮ ቆፍረሽ ልፍት ካልሽ በኋላ ምንም ፍሬ አታገኝም። አሁን ግን የነካሽው ነገር ሁሉ ይባረካል። አሜን። ሂጂ ስሪ፣ አሜን። በልጽግ፣ አሜን። ሂድ እንደፈለግህ አሁን አሜን። በልጽግ። አሜን። እግዚአብሔር ቤታችሁን ፈውሷል። አሜን። ጄማንዲ ብራካሲ ለዴቮሺ ካር ይወጣል። ማራሲ ሄላና ማሪያ ጋዶባሲ አክላፕሪዲያ ሲባክላ ብሮጋዲያ ማሰር ከታ ሀገር መጣሻችሁ? ባምንጭ ገና ከጠዋት ገብተን እንደተቀመጥን ትንሽ ይልማየው አንተ መተይ ድሮ ጊዜ በቆርቆሮ የሚሸጥ ዘይት ያለበትን ንጹህ ቆርቆሮ ውስጥ ንጹህ ውሃ ጨምረይ ከሰዎች መካከል ሂጂና ታጠቢ ብለ ቆርቆሮ እዛ ጋር ሆኜ በቆርቆሮ ውሃ ሲሰጠኝ ወሰድኩና ታጠብኩ። በልቤ አመንኩና የሆነ ነገር ከኔ ወደ የሚወጣ ነገር እንዳለ በህልምሽ ነው? አው ራይ እዚህ ጠዋት ማለዳ እንደገባን ማታ ትንሽ ስለጸለያችሁ ነው። አው ትንሽ ያለባ አድርጎ ብቻህን ገብተ የተቆረጸው ቆርቆሮ ንጹህ ሂጂና ታጠቢ ሆድሽን አልከኝ። ከዛም ብንን ብዬ እግዚአብሔር እንደሚጎበኘኝ ተስፋ አደረኩና ቀድም ከማንም የተሻለውን ነበር ከኔ ሆድሽ ሲወጣ የነበረው። እጅግ በጣም ቢጫ ነገር ብዙ ራሴን የሚያስት ነገር ከውስጤ እየወጣ ነበርና ከአንተ ሳትገባ በፊት ነው የኔን የሚያየው። ፈጽሞ ዛሬ እንደማልወጣ በዚህ በተቀባ ተከበረ ሰው ከኔ የሆነ ነገር እንደሚወጣ ልቤ 100% አመነም ጠበቀ። ከዛ እንዲህ ስታልፍ ምንም በቃ እንደዚህ ፊቴን አይቻለው። ልቤ ደነገጠ። ዝም ብሎ ሾክ አረገኝ። ከዛን እልፍ ብለ ነው ፈገግ ብለ ያለፍኮ ወደዚህ አልደረስክም፣ ግን ወደ ላይ ሰውነቴ ትኩሳት። ከዛን ምን አልክ? የሆነ መንፈስ እየተወጋ ነው አልክ። እያየው ነው እየተወጋ ነው ስትል ቦርሳዬን ከነጋር ለመጣው ሰጠው። ልወርቅ እችላለሁ ያዝ ብዬ ቦርሳዬን ሰጠው። ስለሷ ትንሽ ልመስክረው። እሺ እባክህ። ሁሉ ጊዜ ግን የኔ መርገም እሱ ጋር ይሰበራል ትላለች እሷ። 4 ዓመት አገልጋይ ናት። ቸርች ግን ብዙ አቆማለች። እንደዚህ ትላለች። እንዴ ያልከኝ የኔ መርገም ከሱ ይሰበራል ሁሉ ትላለች። 4 ዓመት ሙሉ ይዘህ ያልክ ሁሉ ትለብኝ ነበረች። እኔ ሌላ ቦታ ለምመረው ግን ለሷ ስለለም እኔም በቃ ይዘህ ጨርሳል በመጥቻ እና አሁን እሷ እዛ ጋር ስትመጣ ዛሬ የሆነ ነገር ይወድቃልና ተጣጣለች። ሻንጣዎች ያዝ ያስመልስ ያልሽ ነበር። ለኢየሱስ ክርስቶስ አጨብጭቡ። ሃሌሉያ። ይሄ ከውስጧ የወጣ ነው። አዎ ደም አለው። እዛ ጋር ቢጫ ነገር አለው። 4 ዓመት 4 ዓመት አንተ ጋር ለመምጣት ፋይናንሻል ጉዳይ ሆኖ ነው እንጂ ለ4 ዓመት አንተ ጋር መምጣት ህልሜ ጸሎቴ ነው። ነይ እዚህ ጋር አንቺን ዛሬ ቀባለሁ። አሜን። እግዚአብሔር አምላክ ቀንበር እንደሚሰምር አብራለሁ። ግን ትልቁ ችግሬ 40 ዓመት ልሞላኝ ነው። ግን እለፋለሁ እንጂ ፍሬ በልቼ አላውቅም። ዛሬ እኮ በቃ ሊጀምር ነው። አሜን። አንቺን ቀባለሁ። አሜን። መጀመሪያ ይሄ ለፍሬ የሚሆን ነው። አሜን። ተቀበይልሽን። ከዚህ በኋላ መርገም አንቺ ላይ አይሰራም። አሜን። ቀባ ኢየሱስ ነኝ። ለበላይ የተደገመ ድግምታል። ጂሰስ the name of Jesus አውጣ። ድህነት ትፋ። ድሃ ያረካት ትፋ። እንዳይሳካለት ያረክ ትፋ። ጄማንዲ ብራካሲ ለዴቮሺ ካራባሲ ካራባዲያማ
ማራቫ ጋራባ ዣላቦ ጎሮቦ ርቤዴ ቤዳ ባላባ ጋራባ ላባ ጋራባስ ላራቫ ዣላቦ ሶኮሮቦ ጄዴ ቤዳ ባላባ ጋራባ ሮቦስ አፈረስኩኝ። ማን ነው ከዚህች ልጅ ጋር የመጣ? ያንተ ሃይማኖት ምንድነው? ኦርቶዶክስ። የሷስ? እሷም እንደዛ። እንዴት መጣችሁ እዚህ? ፈውስን ፈለግ። እግዚአብሔር እዚህ እንደሚፈውስ ታምናላችሁ? አጨብጭቡላችሁ። ከየት ሀገር መጣችሁ? ከባሌ። ባሌ። ታዬ ማን ነው? አባቴ ነው። ያንቺ አባት ነው? ምንድነው ጌታ እንዲያደርግላችሁ የመጣችሁት እናንተ? እዛ ብንሄድ አልከኝ አንተ። ፈውስን ፈለጋ ነው የመጣ ነው። እሺ። ስርዓቶችን እንዲፈታልን። ምንድነው የታሰርከው? ውስጧን ሆዴን ያመኛል ትላለች። ውስጧ ልክ ቅድም እንደተፈወሰችው አይደል? ደም ቀላቅሎ ነው የወጣው። ደም ቀላቅሎ ነው የወጣው። ደም አየው፣ መርዙ ከዚህ ውስጥ ወጥቷል። ቤቲ ስሜ ነው። ቤቲ አንቺ ስም ነው። ካናይ ፕሮፌሰር ሪማ ዲቫ ኮሺ ባሃላ ፍሪባ ዲያጋሶ ፍሮዲያም ባላ ያለው ሚወጉ ያለው ሚረግሙ ሰዎች ያለው እቺ ልጅ ወስዶ ያስረገመ ሰው አለ። እሷን ሆዶ በስብሶ ቆስሎ እንድትሞት ማለት ነው። የእግዚአብሔር መንፈስ ግን እናንተ ሃይማኖታችሁ ሌላ ነው። ኢየሱስ ክርስቶስ ግን አዳኝ ነው። በልጁ በኢየሱስ ክርስቶስ ያመነ የዘላለም ሕይወት አለው። ያላመነ ግን እግዚአብሔር ቁጣ በእርሱ ላይ ይነዳል እንጂ ሕይወትን አያይም ተብሎ ተጽፏል። በኢየሱስ ክርስቶስ እንድታምኑ አበረታታችኋለሁ። አሜን። ኢየሱስ ክርስቶስን ስታምኑ ትድናላችሁ። አሜን። በባላ ቦታ ላይ ሄደው ድም አሁን ራሱ እየሰማው የሚመታ ከበሮ ያያል። ገንዘብ ከፍሎ ረገሙ፣ አስከፍሎ አንቺን አጋንንቱ የጮኸው መንፈሱ የተመታው ያንን ስለሰጦሽ ነው። በስምሽ የተሰራ ድግምት ዛሬ ፈርሷል። አሜን። እርሻ ያለው ትልቅ እርሻ የማ እርሻ ነው? የኔ ነው። በውርስ የተቀበልከው ነገር ያለው ነገር እውነት ነው። ካናይ ፕሮፌሰር ጥበቡ ተብሎ ተጽፏል ላዩ ላይ የአባቴ ነው። አባት ነው። ካናይ ፕሮፌሰር ማለት ሃሌሉያ ጂሰስ ኔም። አሁን ፈውስ እየሆነልህ ነው። አሜን። አሁን ታምራት እየሆነልህ ነው። አሜን። አሁን ታሪክ እየተቀየረ ነው። አሜን። አሁን እግዚአብሔር ድንቅ ነገር እያደረገ ነው። አሜን። እንኳን ደስ አለህ። አሜን። ሀብታም ነው የምትሆነው አንተ አሁን። አሜን። እንኳን ደስ አለሽ። ከዚህ በኋላ ህመም የሚባል በሽታ የሚባል የለም። በቃ አኖይንቲንግ ኦይል ሰጣቸዋለሁ። ይዘሽ ትሄጂና ላያቸው ላይ ታረጋለሽ። አባትህ ነው ስም ያወጣልህ? አዎ። አባትህ አንድ ጸጉሩን የተሰራ ሰው የሚወደው ሰው አለ እና እሱ ከሚኖርበት ምድር ነው ወደዛ የመጡት ያንተ ቤተሰቦች። አገሩ ወደ ሰሜን ነው። ጸጉሩን የተሰራ አንድ ንጉሳ ያለው ጸጉሩን የተሰራ ሰው ይወዳል ያንተ አባት። አፄ ቴዎድሮስ። አሜን። ቴዎድሮስ ስሜ ነው። ቴዎድሮስ ያንተ ስም ነው። ፕሮፌሰር አባትን ያወጣልህ ተናገረ። አባትህ ቴዎድሮስን ይወዳል። ዛት ሰው ላንተ ያወጣልህ። አሜን። ተይ ጀበዶኖ ወራባሃዳላቦስ ሃሌሉያ አሜን። ሀብታም አሜን 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 አሜን። ባለጠጋ ነው የምትሆነው። አሜን። ምልክት እንዲሆንሽ ከዚህ በፊት ስትሄዱ እግዚአብሔር ሰው ሶስቱም ልጆች ከዚህ በኋላ በሽታ የተባለ ላያቸው ላይ አታይ። አሜን 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 አሜን። ብዙ ተንከራትቻለሁ በእነሱ የተነሳ አንድ ሁለት ሶስት። አሜን አሜን። እንኳን ደስ አላችሁ። አሜን አሜን። ይህ ቤተሰብ ምንድነው የሚሆነው አልኩኝ? ባለጠጋ ነው የሚሆነው። አሜን አሜን። ፊታችሁን ወደ ዓለም ሁሉ መድኃኒት ወደ ክርስቶስ ወደ ኢየሱስ ዘወር አድርጎ ሕይወታችሁን ለጌታ ለኢየሱስ ክርስቶስ ስጡ። አሜን። አንቺም አንተም ቤተሰቦችም ትድናላችሁ። አሜን። ደስ እያላችሁ ሂዱ። አሜን አሜን። ምንድን ነው የጨመርከው? መርዝ ጨመርክባት። ኦኬ፣ ምን ልታረጋት ነው? ምን ለማድረግ ነው መርዝ ጨመርክባት? ለመግደል። አባቷ ምን አረከው? አባቷ አበሳጨው። ኦኬ፣ ይሁሉ ያንተ ስራ ነው። ሰዓት አልቋል። ኬታራባሲ ማክለፈዲያ
ጂሰስ ነው። እንኳን ደስ አለ። አሜን አሜን። ኢየሱስ ይወድሻል። ማነው ስምሽ? ሳራ። ጌታ ኢየሱስ ይወድሻል። እንኳን ደስ አለሽ። ጌታ ጋር መጣችሁ? ካቃቂ አባቴ በይ። አባቴ አይሞትም አይሞትም። ከባድ ነገር ያለው እዚህ ሆድ ውስጥ ህመማ ያለው በሽታ ያለው ልቀቀውና ሄድ። መርዙን አውጥተህ ሄድ። በሽታ አንጫን ፍሪ ዛሚና ሀላባዲ አከራባሽ ክላፕሮቮዲያማስ እየተፈወሰ ነው። እሺ አይሹ ምን እንዲሆንላችሁ ነው የመጣችሁት? ደህና እንዲሆን አይደለም? ይሁን። እሺ be delivered. ፈውስ ኢየሱስን አመስግን። የእኛ አባቴ እግዚአብሔር ከዚህ ውስጥ በሽታ አውጥቷል። ቀና በል እስቲ፣ ቀጥ ብለቁ። ቀና በል፣ ቀጥ ብለቁ። በቃ አሜን። አልሞትም በል፣ አልሞትም በል። አባቴ እግዚአብሔር አምላክ ምሕረት አድርጎልሃል። አሜን። ስንት ጊዜ ሆነ ጌታ ቤት? ጌታን ከተቀበልክ ስንት ጊዜ ሆነ? አሁን ሳምንት ነው። ለምን እንደዚህ አይነት በሽታ እንደያዘ ታውቃለህ እንዴ? አላውቅም። አታውቅም? እኔ ልንገርህ። አዋቂ ቤት ከማን ጋር ነው የሄድከው? ወራ ቤካ ኤኞ ጅንዴምተን ወራ ቤካ መና አያና ትዝዴም መና አያና ዴም ቤተክርስቲያን ትዝዴም መና ዋቄፈቻ ወራ ጦንቋይ ኤኞ ጅንዴምተን ዱበርቲ ወጅነን ዴም ዱበርቲ ወጅ ወራ አያና ተነቀ ሃዳ ማናት ወጅነ ወራ አያና ነቅ ምንድን ነው የሚለው? ድሮ ከባለቤቴ ጋር እሄድ ነበረ። በጠርሙስ ጋዝ የሚደረግበት ኩራዝ የሚደረግበት ጠርሙስ አለ፣ መብራት የምታበሩበት ኢብሳን እንጅራሚት ጠርሙሲ ከሰተችው ካኒፉ አከ ኩራዚ አለ። በሱ ሙሉ የሚጠጣ ሰጥተውሃል። ያዛ ከሚስት ጋር ስትሄድ ዱራን ጀቹ መነ ዋቄፈና ጊዜ ደምተን ሃዳ መናከ ወጅሊን ጠርሙሲ ሰኒን ወነ ጓሙ ተኩ ነቀኒ ሲከነኒ ቱራን እሱ እዚህ ውስጥ ነው በሽታ ሆኖ የተቀመጠው። ኢሳሳንቱ ዱኩባ ስትፊዴ ገራከ ከሰ ጅራስ እንጀዳን ኢየሱስ ክርስቶስ አሁን ካንተ ውስጥ አወጣ በይ። ዋቀየ ገሩ አማ ከሰ ከቲ ባሴ ጅራ አሜን። ሁለተኛ ደግሞ እንዳትሄድ በይ። ከናም ቦዴ አካን ደምኔ ዶድራኒ ሰን አካን ደምኔ መና አያና ዶዱ ከና አካን ደምኔ ሲንጀዳ namni ዋቀየ እዚህ ራሱ ድግምታ ያለው ቁባ ከራለን ከመሬት ነው ድግምት እንጀራ። ይሄ ድግምት ነው። ከመሬት ነው አገኘው። አንተ ዝም ብለህ ከመሬት ያገኘውን ለምን ታረጋለህ? አገኘውና አለ ኢሳ ዝም ለፋርገተ ማሊፍ ጉዳተት መቼ አረግ የውም ጉዳት ቆይቻ ሰዎች ጠንቋይ ቤት ሄደው በብር ቀለበት አሰርተው ያረጉትን ነው ያረገው እሱ። ኢሳ ከነረት ድግምቲን ጎዳሜ ገተሜ ጅራ አትፍ አርገተ ፍዳቴ ተጎዳት። አንዳንድ ሰው የወደቀ ነገር ዝም ብሎ አንስቶ ለራሱ የሚጠቀም ሰው፣ በተለይ የብር ቀለበት አደገኛ ነው። ሐኪም አልረዳህም አይደል ወይ በይው። ማን ያላ ሲንገርጋር ረሚቲ ኩባ ከና ህመሙ ዝም ብሎ ይቀጥላል። ጫሉማ ጀደስ ዱኩባ ማለ ማን ያላ ሲገርጋረም ቤኩ እንጂር ወም መና ኪሚ ዱደ ከነስ ገራና ከሰ ዱደ ነቀበ ኮቴ ነቀበ ተረን መና ኪሚ ደደበ መና ኪሚ ና ተውድናነን መከራ ኢየሱስ ገረገረ ያማን ሆዴንስ ጀርባዬን እግሬን ሁሉ ያመኛል፣ ግን ምንም መፍትሄ አላገኘውም። ከሆስፒታል ብዙ ጊዜ ሆስፒታል ሄጃለሁ፣ መፍትሄ ያገኛለሁ ብዬ ወደዚህ ስፍራ መጣሁኝ። አሁን መርዞ ወጣ በይ ውስጥ አማ ከሰ ከድኩም ንጅሩ በኤጅራ አሜን። በቀሉ ነኝ ነማ በቀሉ ጀደሙ ኢምቤክታ በቀሉ ማልሲታን የት ነው ያለችው? በቀሉ እሳ ጅርት በቀሉ ገላን አለች። ገላን አለች። አዎ እዛ ገላን አካባቢ የሚሄዱ ሰዎች አሉ። እዛ አንተ የምትሄድበት አይነት ቦታ የሚሄዱ ሰዎች አሉ። ወሪ ገላን ጅራን ወሪ ናኖ ገላን ጅራን እዶአቲ ድሯን ደምቱ እዶአቲ ትዋቀፈት እዶዱ ከናሳን ወሪ ደማን እንጅራኒ ሲንጀዳ namni ዋቀዮ በጥንቆላ ቤት በመተት ቤት የሚዞሩ አሉ በይ። መነ ዲግምቲ ፊ መነ ጦንቋይ ወሪ ደማን እንጅራን ናኑ መገላን ሰኒ ናኖ ከትራ ይሄዳሉ አሉ። ጠንቋይ ቤት መፍትሄ አለ ብላችሁ፣ ደጋሚ ቤት መፍትሄ አለ ብላችሁ ሌላ በሽታ ጨምራችሁ ነው የምትመጡት። እዛ ሄዳችሁ ምንም የምታተርፉት ነገር የለም። ግን እላያችሁ ላይ የሆነ ምልክት በሽታ ወይ ደግሞ የሆነ ምልክት ያለባችሁ ሰዎች ኑ፣ ኢየሱስ ክርስቶስ እናንተን ነፃ ያወጣል። አሜን። ይሄ ሰው እዛ ሄዶ ነው እንደዚህ ሆነው።
ኢየሱስ ግን አሁን ፈታው። አሜን አሜን አሜን። አንዳንድ ጊዜ ወላችሁ የችግሩን ምንጭ እግዚአብሔር ሲነግራችሁ መፍትሄ ነው ራሱ ማወቅ ራሱ። that's why እግዚአብሔር አምላክ የሚናገረው። አሜን ዋቀዮ ሲፈይሴራ ዋቀዮን ገለቴፈት ጎፍታ ሲቄራ ጎፍታ ገለቴፈት ኢየሱስ ገለና ያገው ኢየሱስ አሜን አመስግኑልኝ። ኢየሱስ ይባረክ። አሜን በቃ አሜን አሜን። አሁን እስቲ ንካው እስቲ ሰው ኢዶ ሲድዱ ኩሰሜቱ ጡቂ ሀርከኬቲ ኢዶ ድራን ኩምኒ ስትዳጋም ዱዳከረ በሽታው የለም ይው ገጀድ ወልጀድ ምን ወልጀድ በኢየሱስ ስም የእናንተም መፍትሄ አሁን ይሆናል። አሜን አይነ ጥላ ሰውነቱን ሁሉ አስቀዳዶ በበሽታ በተለያየ ነገር ሊገለው ይፈልጋል። ይሄ ልጅ ሎክ ተበላ። ኦኬ ምን ምንድነው ያረከው? እሱን ይለፋል አይሳካለትም። ይሄን ሁሉ አንተ የምታረገው ከስንት ጊዜ ጀምሮ ነው እንደዚህ ማድረግ የጀመርከው? እምሊኒየም ጀምሮ ይዤዋለሁ። የሆነ ነገር ለቆኛል እግዚአብሔር። ፋይ ባለቤት የምትሰራው ባለቤት ሂዳለች። ስፔሻሊስት ይላል ቴሌቪዥን አያለው። ስፔሻሊስቱ ጋይድ እስቲ ሌላ ቦታ ሃሌሉያ ትክክለኛ ነገር አድርገሻል። አሜን there is a specialist anointing አሜን which is referred to Jesus አሜን ወደ ኢየሱስ ሪፈር የሚደረግ ስፔሻል የሆነ ቅባት እዚህ አለ። አሜን አውቀሻል። አሜን እሱም በሰውነቱ አውቀዋል። እውነት እንኳን ደስ አለ። አሜን እግዚአብሔር ሰው እሺ የ12 ዓመት ልጅ ነበረኝ። ገጠር ሄደና ፈረሱ እየጋለበ ከፈረሱ ላይ ወደቀ፣ ተሰበረ እግሩ ማለት ነው። አንድ ወር ሙሉ አስታመመችው። እዛ መሄድ አይችልም። ይዛው እንዳትመጣ ከገጠር ስንት እንጃ ውጣ ውረዳለው። ቢያንስ 30 ደቂቃ ነው ልጅ ይዛ። የቱ ጋር ነው የተሰበረው? ይሄ እዚህ ጋር ቁርጭምጭመቱ። ፈረሱ እየበረረ ከፈረሱ ወረደ። እኔ አሁን እሷ ልጆቹን ይዛ ሄደች። እኔ ብቻዬን በቃ ምን ሌሊት አልተኛም። የወለደ ያውቀዋል መቼም። ስለዚህ እናንተ ቤት ውስጥ አደጋ አያጣም። በቃ እሱ አደጋ ኢቭን አንተ ራሱ ከዚህ በፊት ዶክተሮች ከበው ኦፕሬሽን ክፍል አይሃለሁ። ዋው እግዚአብሔር ሰው እውነት ነው። ገላን ሳይት ከ5ኛ ፎቅ ነው የወደኩት። ገላን ከ5ኛ ፎቅ ነው የወደኩት። ልጁ አደጋ እሱም አደጋ ስፒሪት ነው። የልጁን እግር የሰበረው ማን ነው? ስፒሪት ነው፣ አጋንንት ነው። እሱ ከስንተኛ ፎቅ? ከ5ኛ ቶታይም ቢም ላይ ነው የወደኩት። እንደዚህ ብትንትን ያለ ሰው ነበር የሚያነሱት ከ5ኛ ፎቅ ላይ። ኦፕሬሽን ክፍል አየዋለሁ። እግዚአብሔር አምላክ ያንን መንፈስ ዛሬ ገደለው። አሜን። ከዛሬ ጀምሮ አሜን አንተ ላይ አሜን ዘር ላይ አሜን የአደጋ መንፈስ አሜን እንዳይሆን አሜን የአምላኬ መንፈስ ከላይ ላይ ነቅሏል። አሜን ተነቀለ። አሜን ሃሌሉያ። ይሳካልሃል። አሜን ተፈታሃል። አሜን ሆነ። ሚስት እዛ ሂድ ያለችህ ትክክል ነው። አሜን እንካ አሜን ወሰደ። ይሄ ልጅ ይፈወስ፣ አጥንቱ ቁርጭምጭማቱ ይግጠም። አሜን አሜን ራሳላ ባህዳላ ቦክረበ ጀነሞ ሃሌሉያ። ልጁ ጋር ነኝ እኔ። በሱ እግር ነው የልጁ ነገር። አሜን አሜን ሃሌሉያ። እዛም ሼላ ባህዳስ ልጁ ጋር ነው። አሜን 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 ጋዳስ አሜን ሃሌሉያ። ከ5ኛ ፎቅ ወደ ኦፕሬሽን ዳግማዊ ምኒልክ ያደረጉ ኦፕሬሽን የሆንከው? አዎ ማንም የለኝም ነበር። ሃሌሉያ። እዚህ በፊት እዛ ቃልቲ ቸርች ያለው መጥቻለሁ። እሺ 10 ብር ይዘህ አትቸገርም በሚለው እንዲህ ተሰብስበን 10 ብር ይዘህ አትቸገር። የዛሬ 3 ዓመት ማለት ነው። 10 ብር ይዛችሁ አትቸገሩ። እግዚአብሔር እኔ አምኜ ነው የወሰድኩት። እዛ ሰዓት
ሶስት ሰው ነው አራት ሰው ላይ ወደቀ። ከዛ ቀን ጀምሮ ስራ ፈትቼ አላውቅም። ከዛ ቀን ጀምሮ ይሄ ቅባት የተጀመረው ነገር እንዲቀጥል ይቀጥል።